እንዴ እኛ ጅማራችን ማድረግ የፈለግነው በማድሪድ ወይም በቼልሲ ጉዳይ ነበር። ኤግዛክትሊ ግን ጥያቄዎች ስለበዙ እናም አፕዴቶች ስላሉ ግርምዬ አዳዲስ ነገሮች ስላሉ በትክክል በእርግጥም ጥያቄያቸውን ማንሳታቸው ተገቢ ስለሆነ እንግዲህ ከአድማጭ የሚበልጥብን ነገር የለም። እነሱ እናከብራቸዋለን፣ እንወዳቸዋለን። ሶ በቪኒሲየስ ጁኒየር ጉዳይ እንጀምራለን። አዲሱ ነገር ከቪኒሲየስ ጁኒየር ጋር በተያያዘ ያው ትናንት አብዛኛውን ነገር ረጅም ደቂቃ ወስደን ከ30 ደቂቃ በላይ ወደ 40 ደቂቃ የሚጠጋ ሰፊ ዘገባ ሰጥተናል። ዛሬ አጠር አድርገን የተወሰኑ ነገሮችን ብቻ ነው የምንመለከተው። ዛሬ ከወጡ አፕዴቶች ወይም አዳዲስ መረጃዎች መካከል ከቪኒሲየስ ጁኒየር ጋር ተያይዞ ቪኒሲየስ ጁኒየር ለፕሪሲዝን በታሰበለት ቀን ወይም በተፈቀደለት ቀን አልመጣም ብሏል። ቪኒሲየስ ጁኒየር ማለት ነው። አንዱ ይሄ ነው ሜጀር ነገር፣ ይሄ ሜጀር ዲቨሎፕመንት ነው። በዝውውር ላይ እንዲህ አይነት ነገሮች ሲከሰቱ ያው ኦቬስ ነው፣ ግልጽ ናቸው መልእክቶቻቸው። ደስተኛ አይደለም በጣም የመደባበር ስሜት ከማድሪድ አመራሮች ጋር ጥሩ ያልሆነ ቀረቤታ ወይም የግንኙነት መሻከር የሚያሳይ ነው እና ፕሪሲዝን ተጫዋቹ እንግዲህ እንደምታውቀው አሁን ለምሳሌ ብሩኖ ጉማሬሽ የፊታችን አርብ ይመለሳል በኒውካስል። የብራዚል ብሔራዊ ቡድን ተጫዋቾች እነ ጋብርኤል ማጋሌሽ እነ ጋብርኤል ማርቲኔሊ በተመሳሳይ አርብ ቅዳሜ ነው የሚመለሱት አብዛኞቹ ማለት ነው ከክለቦቻቸው ጋር ልምምዳቸውን ያደርጋሉ። ምክንያቱም ብራዚል የተሰናበተችበት ቦታ ገና በጊዜ ስለነበረ በቂ ረፍት ስላደረጉ ተብሎ ስለሚታመን በብራዚል ብሔራዊ ቡድን የነበሩ ተጫዋቾች በሙሉ ወደ የክለቦቻቸው ይመለሳሉና በዚህ ሳምንትም ቪኒሲየስ ጁኒየር ይመረሳል ተብሎ ተጠብቆ ነበረ። ግን ቪኒሲየስ ጁኒየር በፕላኑ በቅዱ እንዳስታወቀው ከሆነ በዚህ ሳምንት እንደማይመለስ ለማድሪዶች ገልጾላቸዋል። ወይም በፕሪሲዝን ፕሮግራም ላይ ዘግይቶ እንደሚቀላቀል ወይም የተለየ የውሳኔ ለውጥ ካለ የሀሳብ ለውጥ ካለ ብቻ ሊመጣ የሚችልበት እድል እንዳለ እየተጠቀሰ ነው የሚገኘው። ያ ካልሆነ ግን ዝውውሩን በሚያፈጥኑ ሁኔታዎች ላይ የመሳተፍ ፍላጎት እንዳሉ ነው የተጠቀሰው። አሁን ላይ ቪኒሲየስ ጁኒየር ያለው ጃማይካ ነው። ጃማይካ ላይ ፈታ እያለ ነው። የአርሰናልና የሪያል ማድሪድ ደጋፊዎች መላው ዓለም በሱ ዝውውር ጉዳይ መነጋገሪያ ሆኗል። ግን እሱ ያለው ጃማይካ ላይ ፈታ እያለ ነው። ያው ባለፈው እንደሚታወሰው ቀዶ ጥገና ለማለት አያስችልም። በእርግጥ ሰርጀሪ ሊባል አይችልም። ግን የፊት ገጽ ለውጥ የሚቀይር ስራ ተሰርቶለታል ቪኒሲየስ ጁኒየር እና ከዛ አነጋጋሪ ጉዳይ በኋላ ጓደኞቹን ሰብስቦ ከፍቅረኛው ጋር ከጓደኞቹ ጋር በጣም በርከት ብለው በጃማይካ በባህር ዳርቻዎች ላይ ሲዝናና የሚያሳይ ፎቶዎችን ተመልክተናል። በዚህ ሂደት ውስጥ ማለት ነው ዘና ፈታ እያለ ነው ጃማይካ ያለ ነው። ተጫዋቹ ያው በፍጥነት ወደ ፕሪሲዝን መመለስ ፍላጎት የለው፣ ቶሎ መመለስ አይፈልግም። ያ እንግዲህ ከዝውውሩ ጋር በተያያዘ ወይስ ሌላ ሪዝን የሚለውን እንዳለ ሆኖ ግን በሜጀርሊ በዋነኝነት ግልጽ ነው አለመስማማት አለመግባባት ያመጣው ውጤት ወይም አለመግባባታቸው የፈጠረው ነገር እንደሆነ የመረጃ ምንጮች እየጠቆሙ ይገኛሉ። ሁለተኛውና ሌላው ትልቁ ከቪኒሲየስ ጁኒየር ጋር ያለው ነገር ማድሪድ የመጨረሻ የሚለውን ላንተ ከዚህ በላይ አልሰጥህም፣ ይሄ የመጨረሻ የደሞዝ ማሻሻያ ነው ብሎ ማድሪድ የመጨረሻውን ማሻሻያ ፕሮፖዛል አቅርቦ ወደ ቪኒሲየስ ጁኒየር ወኪል ልኳል። እንግዲህ በዚህ ሳምንት ዛሬ ነገ ከነገ ወዲያ ከወኪሎቹ ጋር ማድሪድ ውይይት ያደርጋል። ተስማምቶ የሚቀጥል ከሆነ በቀረበለት ገንዘብ ይቀጥላል። አልስማማም ካለ ደግሞ ማድሪድ ለመሸጥ እንደሚገደር ታውቋል። ማድሪድ በነፃ በአመቱ መጨረሻ ተጫዋቹን ማጣት አይፈልግም። ቀጣይ ዓመት ማድሪድ የያዘው አቋም ምንድን ነው? አሁን ባቀረብኩለት ገንዘብ እንዲያራዝም፣ ካላራዘመ ግን በፍጥነት እንዲሸጥልኝ የሚል ግልጽ የሆነ ውሳኔ ወስኗል የሚሉ መረጃዎች እየወጡ ነው ያሉት። ሌሎቹ መረጃዎች ደግሞ እንደሚያሳዩት ከሆነ አዎ ልክ ነው፣ ይሄ ነገር ትክክለኛ ሀሳብ ነው። ማድሪድ የመጨረሻ የሚለውን ፕሮፖዛል አቅርቦለታል። ምክንያቱም ጊዜ የለውም። ማድሪድም ተጫዋቹ በቆየ ቁጥር ተጫዋቹን የኮንትራት ጉዳይ ባዘገየ ቁጥር ማድሪድም ይጎዳል። ቪኒሲየስ ብቻ አይደለም የሚጎዳው። 2 ዓመት 3 ዓመት ቢቆረው ቢያንስ ቀጣይ ዓመት ምናምን ትላለህ። አሁን 1 ዓመት ነው የቀረው። ቀጣይ ዓመት ነፃ ነው የሚያጣው። በጣም ብዙ ኦፈሮች መጥቶለታል ከፒኤስጂ እስከ ከአርሰናል እስከ በቃ ዓለም ላይ ያሉ ክለቦች በሙሉ ተጫዋቹን ኦፈር እያደረጉት ነው። ውልን ጨርስ ወይም በነፃ እስከ ዓመቱ መጨረሻ ቆይና እኛ ለማድሪድ የምንከፍለውን ገንዘብ ለአንተ እንክፈል። ለማድሪድ ለምሳሌ 120 130 ይከፍል ከሆነ ለሱ 80 የሳይኒንግ ፊ ብለው የፊርማ ገንዘብ ብለው ወደ ኪሱ ያስገቡለታል ማለት ነው። 89 አርሰናል ለምሳሌ 80 አቅርቧል። አመቱ ቀጣዩን አመት ጨርስና ናልን ብሎ የሚሉ መረጃዎች እየወጡ ነው ያሉት። በተመሳሳይ ደግሞ በዚህኛው ዝውውር መስኮትም ከተሻለ ደግሞ ዝውውሩን ለመጨረስ ስለዚህ የመረጃ ምንጮቹ እንደሚያሳዩ ከሆነ ከማድሪድ ጋር ቀረቤታ ያላቸው ምንጮች እንደሚያሳዩ ከሆነ አሁን ማድሪድ
ለቪኒሺየስ ያቀረበውን ጥያቄ ቪኒሺየስ አይቀበለውም፣ አውቶማቲካሊ ሪጀክት ያደርገዋል እያሉ ነው። አሳማኝ የሆነ ገንዘብ ማድሪድ ይዞ አልመጣም። ተጫዋቹ ከሚፈልገው አንጻር ተጫዋቹ እንደ ክሊያን ምባፔ ይከፈለኝ፣ እኔም እንደ ክሊያን ምባፔ የቡድኑ ቁልፍ ተጫዋች ነኝ ብሎ ነው የሚያስበው። ማድሪድ ደግሞ በዛ ልክ የመክፈል ፍላጎት የለውም። ግን ትንሽ አሻሽሎታል። ከዚህ በፊት ከነበሩት ዋጋዎቹ ትንሽ አሻሽሎት መጥቷል። ዋጋዎችን፣ ክፍያውን፣ ደሞዙን እና መሰል ነገሮችን። ነገር ግን ባሉት ሁኔታዎች ላይ አሁንም የሚቀርበው ኮንትራት አሁንም ማድሪድ ለቪኒሺየስ ለመስጠት የተዘጋጀው ኮንትራት ቪኒሺየስን የሚያሳምነው አይደለም የሚሉ ግምቶች ወይም ሐሳቦች፣ መላምቶች ከግራም ከቀኝም እየተንጸባረቁ ይገኛሉ። ከዛ ውጭ ግን በነገራችን ላይ የቪኒሺየስ ጁኒየርና የሪያል ማድሪድ ትልቁ የግጭታቸው መነሻ ከጠቀስናቸው ትናንት ካነሳናቸው ነገሮች በተጨማሪ እንደ አዲስ ዛሬ ያዩዋቸው ያሉ መረጃዎች ወይም ከትናንትናው ፕሮግራማችን በኋላ ባዩዋቸው ነገሮች የኢሜጅ ራይት ተጫዋች በነገራችን ላይ ከኢሜጅ ራይት ወይም ከምስል መብት በጣም ከፍተኛ ገንዘብ ነው የሚያገኘው። ከደሞዙ ከዝውውር ገንዘብ ምናምን በላይ ኢሜጅ ራይት ላይ የሚያገኙ ገንዘብ ብዙ ነው። ብዙ ገንዘብ ያገኛሉ በዛ ሂደት ውስጥ ማለት ነው። እና ማድሪድ ተጫዋቹን እስካሁን 20% ነበረ ኢሜጅ ራይቱን፣ አንዳንዶች እስከ 50 ይላሉ። ግን መረጃዎች እንደሚያሳዩ ከሆነ 50 የሚሉትን የመጨረሻውን ወስደን ከ20 እስከ 50% ድረስ ነበረ ማድሪድ ለቪኒ ሲከፍል የነበረው የኢሜጅ መብቱ ላይ። አንዳንድ ክለቦች እኮ 100% ይከፍላሉ ለአንዳንድ ተጫዋቾች 80% ድረስ ይሄዱላቸዋል ትልቅ ተጫዋች ሲሆን። ምክንያቱም 20% በጣም ብዙ ነው ለክለቡ ከኢሜጅ ራይት የሚያገኙ። ቢኮዝ ሌሎች የገቢ ምንጮች አሉት። የማሊያ ሽያጭ አለ ከተጫዋቹ ጋር ተያይዞ፣ ብዙ የገቢ ምንጮች አሉ ከተጫዋቹ ጋር ተያይዞ። አኒቪል ስታርክ ተጫዋቹን ስታስተዋውቅ፣ ተጫዋቹን ከደጋፊ ጋር ስታስተዋውቅ እና ብዙ የገቢ ምንጮች አሉ። እና ይሄኛው ግን ማድሪዶች አንዱ ይሄ አሁን የሚነሱ ነገሮች አሉ። ደሞዝ አልከፍልም ብሎ ማድሪድ ሳይኒንግ ፊውን እሱ ብቻ አይደለም፣ ኢሜጅ ራይት ላይም ትልቅ ጥያቄ እየተነሳ ነው ያለው። ኢሜጅ ራይቱ ቪኒሺየስ ጁኒየር በአግባቡ አልተከፈለኝም፣ ሌሎች ተጫዋቾች እንደሚሰጡት አይነት እነ ክሊያን ምባፔ እንደሚሰጡት አይነት እነ ቤሊንጋም እንደተሰጡት አይነት እድል ለእኔ አልተሰጠኝም፣ ሊሰጠኝ ይገባል ነው። አርሰናል በሁሉም መንገድ ተዘጋጅቷል ነው እየተባለ ያለው። በገንዘቡም ተዘጋጅቷል። ከኢሜጅ ራይት ጋር በተያያዘ የልጁን ክፍተት አውቋል። አርሰናል አጥንቶ ነው፣ አንድሪያ ቤርታ አጥንቷል ልጁ በምን ምክንያት ከማድረግ ጋር መስማማት እንዳልቻለ። ያንን ደግሞ በአርሰናል እንዴት እንፈተዋለን ብለው ቁጭ ብለው አስበው ተነጋግረው ከጆሽ ኪሮንኬ ጋር ከስታን ኪሮንኬ ጋር ከሚካኤል አርቴታ ጋር ተነጋግረው የወሰኑት ውሳኔ ነው እና በዛ መንገድ ላይ ያለ ነው። ስለዚህ አፕዴቶቹ ምንድናቸው ዛሬ ያሉት? ቪኒሺየስ ጁኒየር ፕሪሲዝን ላይ በታሰበለት ጊዜ አልመለስም ማለቱ፣ ሁለተኛ ማድሪድ የመጨረሻ ያለውን የኮንትራት ኦፈር ለቪኒሺየስ ጁኒየር ማቅረቡና ምላሽ እየተጠበቀ እንደሚገኝ፣ ነገር ግን የቪኒሺየስ ጁኒየር ምላሽ ሪጀክሽን እንደሚሆን ወይም የማድሪድን ኮንትራት ውድቅ እንደሚያደርገው ይጠበቃል። አሁንም ሲግኒፊካንት የሆነ ጠቀሜታ ያለው ጭማሪ ስላልተደረገለት የሚሉ መረጃዎች እንግዲህ እየወጡ ይገኛሉ። ግርምሾው ሶፊ አንድ ሁለት ሀሳቦችን ለመጨመር ያክል፣ አንደኛው ዴይሊ ስታር ፉትቦል ያወጣው መረጃ ነው። ዴይሊ ስታር ፉትቦል የመጀመሪያውን ዋጋ አርሰናል አዘጋጅቶ እንግዲህ እንደሚታወቀው ሚካኤል አርቴታም እንዲሁም ደግሞ አንድሪያ ቤርታም በጣም የቪኒ ጁኒየር ከፍተኛ አድናቂ ናቸው ሁለቱም፣ ቴክኒካል ዳይሬክተሩም ዋና አሰልጣኙም። ስለዚህ ሁለቱም ግሪን ላይት አሳይተዋል። ምንም ጥያቄ የለውም። አርሰናል ክረምት ላይ ይሄንን ተጫዋች ለማዛወር ምርጫው አድርገዋል፣ እየተንቀሳቀሰ መሆኑም ተገልጿልና ይሄ መረጃ እንደሚለው ከሆነ አርሰናል የመጀመሪያውን የዝውውር ጥያቄ ለሪያል ማድሪድ ለማቅረብ 103 ሚሊዮን ፓውንድ፣ ያው ሪጀክት ይደረጋል፣ ምንም ጥያቄ የለውም። ብዙ ጊዜ የመጀመሪያ ዝውውሮች ውድቅ ይደረጋሉ። ስለዚህ የመጀመሪያውን የዝውውር ጥያቄ ለማቅረብ 103 ሚሊዮን ፓውንድ ማዘጋጀቱን ይፋ አድርጓል፣ የዴይሊ ስታር ዘገባ ማለት ነው። እና የመጀመሪያውን የዝውውር ጥያቄ ያው አርሰናል ተጫዋቹ እንደሚፈልግ አረጋግጧል፣ ውሳኔ ያሳልፏል። ወደ ሪያል ማድሪድ ቤትም ፕሮፖዛል ይዞ እንደሚሄድ ይፋ ማድረጉ ይታወሳል። ስለዚህ ሚካኤል አርቴታና አንድሪያ ቤርታ ለዝውውሩ የመጀመሪያ የዝውውር ጥያቄ 103 ሚሊዮን ፓውንድ ይዘው እንደሚያመሩ ተገልጿል። አዲሱ መረጃ ይሄኛው ነው። የዴይሊ ስታር ዘገባ ነው ይህንን የገለጸው። የመጀመሪያ የጥያቄ ነው፣ የመጀመሪያ የዝውውር ጥያቄ ነው። ምክንያቱም ይታወቃል፣ ታስታውሳላችሁ ብሩኖ ጊማሬሽ ላይ የመጀመሪያው ጥያቄ ውድቅ ተደረገ። እንደገና ወደ 70 ሚሊዮን ፓውንድ አሻሽሎ ነው የሄደው። በነገራችን ላይ የብሩኖ ጊማሬሽ ዝውውር በሚቀጥለው ሳምንት እንደሚያልቅ እየተገለጸ ይገኛል።
ያው ልክ ከአሌክዛንደር ኢዛክ ጋር ተመሳሳይነት አለው። በኋላ ላይ ነው የለቀቁት። እንደዛ አይነት ነገር አለ። ከኛ ጋር ይቆያል አይለቅም የሚሉ ሀሳቦችን ይጠቅሱና መጨረሻ ላይ ኦልሬዲ አዘጋጅተዋል ኒውካስሎች ለብሩኖ ጊማሬሽ ተተኪ የሆነ ተጫዋች አስፈርመዋል እና የብሩኖ ጊማሬሽ ዝውውር የሚቀር እንዳልሆነ እየተገለጸ ነው። በሚቀጥለው ሳምንት ሁሉም ነገር እንደሚያበቃለት እየተጠቆመ ይገኛል። አሁን ጉዳዩ ትልቁ ጉዳይ የቪኒ ጁኒየር ጉዳይ ነውና ለቪኒ ጁኒየር የዴሊ ስታር ዘገባ እንደሚለው ከሆነ 103 ሚሊዮን ፓውንድ ለመጀመሪያ የዝውውር ጥያቄ ይዞ እንደሚያመራ ተገልጿል። ቅድም ሶፊ እንዳለው በአሁኑ ሰዓት ጃማይካ ነው የሚገኘው። ቪኒ ጁኒየር እየተዝናና ነው፣ ፈታ እያለ ነው እና በመዝናናት ላይ እንደሚገኝ ተገልጿል። ስለዚህ ቪኒ ጁኒየር ላይ ያለው ዋና ዋና የሚባል ጉዳይ እነዚህ ናቸው። ስለዚህ ከዚህ አንጻር በቀጣይ ደግሞ የሚሆነውን ነገር አዳዲስ ነገሮች ካሉ እንመለስበታለን።